እሷም ነበረች በቦታው ማለት ነው። አሁን ለምሳሌ እኔ በመጀመሪያ ፊደል ማለት ነው በኤስ እኔ አንዷን እገዛለሁ፣ አንዷ ለእኔ ገዛች ማለት ነው። እና የአንዳችን ለአንዳችን ተሰጣጠን እኔ ደግሞ ያ የተሰጠኝ ስጦታ ማለት የጓደኛ ስጦታ ማለት በጣም እንትን ነው አይደለ? አብረን አንድ ስለሆንን ራሱ ማለት ነው ስለምታውቀው ነው። እሷም ደስ ብሏታል በቦታው ብሪያ ነው ወይ ምናምን ብላ አውርታ ነበር። ሱመያ እንግዲህ ምን ያህል በዲኔ ላይ እንኳን ጠንካራ ባልሆንም ጎበዝ ባልሆንም እንደዚህ አይነት ሽርክ ነገር አልሰራም አስቢ አላህ ሆኖ ወኪል ብላለች። ሮዛ እያስመሰለች ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም የሌላ እምነት ተከታይ ሰላም፣ እንዴት ናችሁ? መወዳችሁ ማከብራችሁ ስለምታበረታቱኝ ጀዛከላ ኸይር። እንግዲህ ሱመያ ራሱ ቪዲዮን ሳየው በጣም ነው የደነገጥኩት። እኔ የማልጠብቀው ነገር ነው። ሮዛ እንደዚህ ታደርጋለች ብዬ አልጠበቅኩም ማለች። ሰይድ ይሄን ያህል ለማስመሰል ሱመያን ሶሻል ሚዲያ ላይ ለማስጠቆር እንግዲህ ብዙ የአረብ ሀገር ሴቶች ከሱመያ ጎን ነው ያሉት ማለት ነው። ያን ነው እሱ አሁን ላይ ደግሞ በጣም ብዙ ሰው እየሰደባት ነው ያለው። በተለይ በቀደም በተለቀቀው ቪዲዮ ላይ ኡዝ ቢላሂ ሚነ ሸይጣን ረጂም ሴጣን ቁሞ ነው የሄደው ብላችሁ ነው። ሴጣን ራሱ ዩቲዩብ ሳይከፍት አይቀርም። በዚህን አይነት የሰው ልጅ ሰውን ሲሳደብ እርግጠኛ ባልሆነ መንገድ የሆነ የምትናደዱት ነገር ሊሆን አይሆንም ብላችሁ የምትጠራጠሩት ነገር አለ። ግን በእርግጠኝነት ሆናችሁ የምትሳደቡ ሰዎች ማለት ነው። ወላሂ ሰውን ሰድባችሁ የአኪ ምንም ከሰው ላይ የምትቀንሱት ነገር የለም። ሱብሃነ ካሊቅ ረዛቂውም ነሹም አላህ ብቻ። እናንተ ተሳደባችሁ ያ ሰውዬ እንደውም የባሰ እየፈመሰ ነው የሚሄደው። ግን እኔም መመክራችሁ እንደ እህትም አትሳደቡ። ቢያንስ እንኳን ከምትሳደቢ ጥሩ ምክርን ለግሰሽ በዛ በኮሜንት ላይ ለፊ አንቺ የጻፍሽው ኮሜንት ለአንቺ ቀለል ብሎ ይሆናል፣ ግን ለብዙ ትውልድ ነው የሚደርሰው ያ ኮሜንት ማለት ነው። ጥሩ ዘር እንዝራ መልሰን ራሳችን ስለምናጭድ ማለት ነው። አሁን በዛን ያህል ሱመያ መሳደብ፣ በዛን ያህል እንደዚህ ተጨናንቃችሁ እንደዚህ መሳደብ ነግበኔ ብላችሁ ያኔ እሷ ምንም ነገር የሚቀንስባት ነገር የለም። እኔ ሱመያንም ሳይሆን ማንኛውም ሰውን አትሳደቡ። በስድብ ላይ ምንም የምናተርፈው ነገር የለም። ወንጀል መሰብሰብ፣ ኃጢአት መሰብሰብ፣ የዛን ሰውዬ ወንጀል ወደ ራሳችን መጨመር እንጂ ሌላ የሚጠቅመን ነገር የለም። ሱብሃነ ካሊቅ ከቻልን ጥሩ ነገር ከአንደበታችን እናውጣ። ጥሩ መዓዛ የሚሸት ደስ የሚል አንቺ እኮ ጥሩ ሰው ስትሆኚ መጥፎ ነገር ውስጥሽ ላይ የለም። መጥፎ ግን ከሆንሽ መጥፎ ነገር ነው ውስጥሽ ውስጥ የሞላ የምታወጪ ነገሮች መጥፎ ነገሮች ናቸው። እና ይኸው ሱመያ እንግዲህ አላደረኩም። እንዴት እንደዚህ አይነት ትጠረጥሩኛላችሁ? እንዴት እንደዚህ ብላችሁ ትሳደባላችሁ? እኔ ያው ዲኔ ላይ ጎበዝ አይደለሁም፣ ዲኔ ላይ ደካማ ነኝ። ግን አላህን የሚያስቆጣ እንደዚህ አይነት አደገኛ ሽርክ፣ እንደዚህ አይነት ነገር ተዳፍሬ የማደርግ ሰው አይደለም። አላህ የእጃችሁን ይስጣችሁ። በዚህ ናህልም ሰይድ ልጆቹን እናት ነገ ልጆቹ ወግ ማድረግ የሚያዩት በእናታቸው በአባታቸው ቤተሰቦች ነው ደስተኛ የሚሆኑት ማለት ነው። ልጆች የመጠሪያ ቤተሰብ ነው፣ የልጆች ማኩሪያ ቤተሰብ ናቸው። ያንተ ልጆች እናታችሁ እንደዚህ ያን ነገር ትሰራለች ወይ ብለው ልጆቻቸውን ሰው ሲሳደብ አንተን የሚነጥሉ ይመስልሃል? ያንቺ እናት እኮ ጠንቋይ ናት፣ ያንቺ እናት እኮ መተተኛ ናት ሲባሉ ልጆቹ አንተም ንጹህ የምትሆን መስለህ ነው? አንተ ፍጹም ነህ? ያኔ ሱመያ ሚስትህ ናት፣ አዎ ባዳ ናት። በሌላ መተካት ትችላለህ፣ ግን ልጆችን በማንም መተካት አትችልም። ያንተ ልጆች በእናታቸው ሲሰደቡ አንተ ፍጹም ተብለህ ተነጥለህ የምትወጣ መስሎህ ነው? አንተም እኮ አብራህ ነው የምትሰደበው። ግን አንዳንድ ጊዜ ሶሻል ሚዲያ ላይ የቤታችንን ገበና ወደ ቤታችን ብንመልሰው ቢያንስ ብንሸፍነው ጥሩ ነው ብዬ ነው የማስበው። ለራሳችሁ ሳይሆን ለልጆቻችሁ፣ ነገ ልጆቻችሁ ያንን ቪዲዮ ቁጭ ብለው ስለሚያዩ ዛሬ ላይ የምናየው ባልና ሚስት የምናየው ልጆች ነገ ምንድነው እነዛ ከቤተሰቦቻቸው ወርሰው የሚወጡት? ምንድነው ለቤተሰቦቻቸው ልጆቻቸው ምንድነው የሚያስረክቡት? እኔ እይታ አላገኝም እኔ እውነቱ ከእውነቱ አርቅም። ወላሂ ነው የምላችሁ። እንደው ድንገት አጋጣሚ እንኳን የምትሳደብ እህት እንኳን ብትኖር የኔ ሊከርድ ድንገት ስታየው ድንገት እንደኔው ሀሳቧ አንድ ሊሆን ይችላልና ሰው ያይልኛል ቪዲዮ ቫይራል ይወጣል ብላችሁ አትበዱ። ቫይራል ባይወጣ ወደ ድንጋይ ይግባ ከፈለገ እና ቫይራል ከሚወጣልሽ ትክክለኛውን ነገር መልሰሽ እለፊ። አይውጣ ቫይራል፣ ገንዘብም አታገኝበት።
አላህ ባለ ጊዜ ሁሉ ነገር ቫይራል ይወጣል። አላህ ሁሉ ነገር ሲከፍትልሽ ይሳካልሻል። አይሳካልኝም ቻናሌ ይሄንን ቪዲዮ በሰራ አይታይልኝም። አንቺ ከልብሽ ነይተሽ ስሪ። ለማስመሰልም አትስሪ፣ አትዋሽም። የተሰማሽን የሆነ ሰው ቀንጨብ አርገሽ ይዘሽ ነው ይቶሎ። በዛ ላይ ደግሞ በተንተን አርገሽ ሀሳብ ስጭበት። አንቺ መስራትሽን እንጂ እይታ ታየ አልታየ እሱ የአላህ ስራ ነው። አንቺ ስበቡን አድርሺ። ገና ለገና ቪዲዮ ቫይራል ይወጣል ብለሽ ውሸት ታፔላ ለጥፈሽ የውሸት ሰው ስም አጥፍተሽ ምትመጭ። እርግጥ ነው ሰው ከጀርባ ሆናችሁ ስትሰሩት ሰው ቦታ የሆነ በቃ አንድ ደቂቃም አይሞሉም። የተወሰነ ቀን ጨብ አድርገው ነው የሚያዩት። ከዛ በኋላ ተተውት ይሄዳሉ። እንደሚያሰለች እኔ የማውቃለሁ። ግን ብታዩት ይጠቅማችኋል፣ ትማሩበታላችሁ። ብዙ ነገር ስታዩ ትረዱታላችሁ ማለት ነው።